ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ሰላምታችን በያላችሁበት ድረስ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። ሰባተኛው ዙር ጠቅላላ ምርጫ በሰላም እንዲጠናቀቅ ጠንካራ የጸጥታ ማስከበር ስራዎችን እያከናወነ መሆኑን የአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አስታወቀ። በዞኑ በአሁኑ ወቅት ያለውን አንጻራዊ ሰላም ዘላቂ በማድረግ የምርጫ ሂደቱ ስኬታማ እንዲሆን የወጣቶች ሚና ከፍተኛ መሆኑን ተመላክቷል። አምሳሉ አሞኜ በጉዳዩ ላይ ዝርዝር ዘገባ አለው። በኢትዮጵያ በመጪው ግንቦት ወር ሰባተኛው ጠቅላላ ምርጫ ይካሄዳል። በወልቃይት ጠገዴ ሰቲት ሁመራ ዞን በጉጉት የሚጠበቀውን ይህንን ምርጫ በተሳካ ሁኔታ ለማከናወን የወጣቶች ተሳትፎ ወሳኝ መሆኑን የሰቲት ሁመራ ከተማ ነዋሪ ወጣት ተከታይ ረዳ ተናግሯል። ወጣቶች ለምርጫው ሂደት ልዩ ትኩረት በመስጠት በንቃት እየሰሩ እንደሚገኙም ወጣቱ ገልጿል። ለዚህ ምርጫ ቅድመ ሁኔታዎች ሰጥቶ የጸጥታው ስራዎች በነቂስ እየሰራን እንገኛለን። አሁንም ምቹ ሁኔታዎች የተፈጠረበት ሁኔታዎች አሉ። በተጠባበቅን ያለ ነው። አጠቃላይ ወጣቱ ለዚህ ሰባተኛው ሀገራዊ ምርጫ አስቻይ ሁኔታ እንዲፈጠር ለሰላሙ አንጻር በጣም ትልቅ ሚና እየተወጣ ይገኛል ማለት ነው። አሁን ያለው ሰላም በዘላቂነት ለማጽናት ወጣቱ መተባበር፣ መተጋገዝ፣ አንድነት ፈጥሮ አካባቢ በነቂስ በመጠበቅ ላይ ነው ያለ። ከጸጥታ የሚመለከታቸው አካላቶች ጋር በጋራ ሆኖ ጥምረት ሰርቶ አደረጃጀት ፈጥሮ እየሰራ ነው የሚገኘው ያለ። ሌላኛዋ የከተማዋ ነዋሪ ወጣት ሀብቴ ክብካብ በበኩሏ የአካባቢውን ሰላም በመጠበቅ ረገድ የወጣቶች ሚና የላቀ መሆኑን ጠቅሳ ከሰላም ቀዳሚ ተጠቃሚ የሚሆኑት ወጣቶች መሆናቸውን አስረድታለች። የጠፋን ሰላም ለመመለስ የሚከፈለው ዋጋ ከፍተኛ በመሆኑ በአሁኑ ወቅት የአካባቢውን ሰላም ለማጽናት ወጣቶች የበኩላቸውን አስተዋጽኦ እያበረከቱ እንደሚገኙም አክላለች። ሰላምን ለማምጣት ብዙ ዋጋ ያስከፍላል። ሰላም ላይ ሆነ መኖር ደግሞ በጣም በተለይ የወጣቶች ሚና ላይ በጣም አሪፍ ነው። ምክንያቱም ሰላም ካለ ሰርተው ገብተው ማግኘት መጠየቅ ያለባቸው ነገር ሊጠይቁ ይችላሉ፣ ሊንቀሳቀሱ ይችላሉ። የተለያዩ ስራዎች በንግድ ዘርፍ ሊሆን ይችላል፣ በትምህርት በመንግስት ስራው ሊሆን ይችላል፣ በተለያየ ዘርፎች ሊንቀሳቀሱ ይችላሉ እና ወጣቶች ደግሞ ለሰላም አምባሳደር ሆነው ቀዳሚ ሆነው ማህበረሰቡን በሰላም ማስተማር አለባቸው ብዬ ነው። ከማህበረሰቡ ወጣቶች ሚና ከፍተኛ መሆን አለበት ብዬ ነው ማስበው። የሰባተኛው ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ በዞኑ ሁሉም አካባቢዎች የጸጥታ ማስከበር ስራዎች ተጠናክረው መቀጠላቸውን የዞኑ ፖሊስ መምሪያ አዛዥ ኮማንደር ወለላው ተገኝ አስታውቀዋል። ሰላማዊ ምርጫ ለማድረግ ቅድመ ዝግጅት ላይ እያደረግን መሆኑን መግለጽ እፈልጋለሁና ምርጫው ሰላማዊና ዲሞክራሲያዊ እንዲሆን የጸጥታ ኃይላችን የተሳካ ስራ እንዲሰራ በ93ቱም ቀበሌዎች ከጠላት እንቅስቃሴ ነፃ አድርገን ከዚህ ዘብ ጋር ሆኖ አጠቃላይ ፖሊሳችን፣ ሚሊሻችን፣ ሰላም አስከባሪና አጋር ፌደራል የጸጥታ አካላት መከላከያችን ጋር ሆኖ በጎን ስራ እየሰራን ነው ያለነው ማለት ነው። የፖሊስ ተቀዳሚ ዓላማ የህዝብን ሰላምና ደህንነት ማረጋገጥ በመሆኑ ይህ ተግባር ተጠናክሮ እንደሚቀጥልም ኮማንደር ወለላው ገልጸዋል። ዘላቂ ሰላምን ለማስፈን ችግሮችን በውይይትና በሰላማዊ መንገድ መፍታት አስፈላጊ መሆኑን የጎንደር ፖሊቴክኒክ ኮሌጅ አሰልጣኝ መምህራንና የኮሌጁ ሰራተኞች ተናገሩ። የኮሌጁ ሰራተኞች ለሰላም ዘብ እንቆማለን፣ የልማት አርበኛ እንሆናለን በሚል መሪ ሀሳብ በወቅታዊ የሰላም ጉዳይ ዙሪያ መክረዋል። ቃል ኪዳን ኃይሌ ተጨማሪውን ተነግረናለች። የጎንደር ፖሊቴክኒክ ኮሌጅ መምህራንና ሰራተኞች በወቅታዊ የሰላም ጉዳይ ዙሪያ መክረዋል። የኮሌጁ ሰራተኞች ለሰላም ዘብ እንቆማለን፣ የልማት አርበኞች እንሆናለን በሚል መሪ ሀሳብ ነው የተወያዩት። የጎንደር ፖሊቴክኒክ ኮሌጅ ዋና ዲን ተስፋውን መኮንን ተቋሙ ወጣቶች የሙያ ባለቤት እንዲሆኑና የስራ እድል እንዲፈጠርላቸው እየሰራ መሆኑን ገልጸዋል። ወጣቶች የሙያና የክህሎት ባለቤት ሲሆኑ ለልማትና ለሰላም ያላቸው አበርክቶ ከፍ እንደሚልም ጠቅሰዋል። የኛ ኮሌጅ ማህበረሰብ የሰላም ስራዎችን በተለይ ከስልጠና ጋር ተያይዞ የሚሰራቸው ስራዎች ለሰላም አይነተኛ ሚና አላቸው። ወጣቶችን በአግባቡ ከማነጽ አንጻር፣ በክህሎት ባለቤት እንዲሆኑ ከማገዝ አንጻር፣ የቴክኖሎጂ ባለቤት እንዲሆኑ ከማገዝ አንጻር የኮሌጁ ሰራተኞች ምሁራን ሚናቸው ከፍተኛ ነው። ወጣቱን የክህሎት ባለቤት በማድረግ ዙሪያ ላይ
የኮሌጁ መምህራንና ሰራተኞች ሚናቸው በጣም ከፍ ያለ ነው። የጎንደር ከተማ አስተዳደር ስራና ክህሎት መምሪያ ኃላፊና የኮሌጁ ስራ አመራር ቦርድ ምክትል ሰብሳቢ አበበ ላቀው ኢትዮጵያ ከውጭና ከውስጥ ፈታኝ ሁኔታዎች የገጠሟት መሆኑን ገልጸው ይህንን ችግር ለመሻገር የምሁራን ሚና ከፍ ያለ በመሆኑ የበኩላቸውን እንዲወጡ ጠይቀዋል። ያው እንግዲህ የምሁራን ሚና ዘርፈ ብዙ ነው። በሁሉም ዘርፍ ላይ ከፍተኛ ሚና አላቸው። በተለይ በሀገር የሰላም ግንባታ ላይ ከፍተኛ ሚና አላቸው። በሀገር ዘላቂ እድገት እና ሁለንተናዊ ብልጽግና ላይ የምሁራን ሚና ከፍተኛ ነው። ኮሌጁ በዋናነት እንግዲህ ከሰልጣኝ ወጣቶች ጋር በስፋት ይገናኛል። ተማሪ ውጭ ያለው ማህበረሰብ ደግሞ የከተማውን ማህበረሰብ ያገኛሉና በሚሰጡት ስልጠና በሚያስተምሩት ትምህርት የሰላምን አስፈላጊነት የዘላቂ ሰላም ግንባታ ሂደትን በተመለከተ ለተማሪዎችም ለማህበረሰቡ ግንዛቤውን እየፈጠሩ በሀገር ደረጃ በክልልም በከተማም ደረጃ ዘላቂ ሰላም እንዲፈጠር ሚናቸውን እንዲወጡ ነው ማሳሰብ። ሀሳባቸውን ያጋሩን የጎንደር ፖሊቴክኒክ ኮሌጅ ሰራተኞች ለሀገር ኢኮኖሚያዊ እድገት ሰላም ወሳኝ ሚና እንዳለው አንስተው የሰላምን ዋጋ በመገንዘብ ችግሮችን በውይይት መፍታት እንደሚገባ ገልጸዋል። ሰላምን ለማስፈን በሚደረገው ጥረትም የበኩላቸውን እንደሚወጡ ተናግረዋል። የሻረግ ልጅ አለም እባላለሁ። እኛ እንደ ጎንደር ቴክኒክና ኮሌጅ ኢንተርፕራይዞችም ጋር ስንሄድ ስለ ሰላም መስበክ አለብን። ሰልጣኞችም ጋር ስንመጣ ስለ ሰላም መስበክ አለብን። እዚህ ያለው ሰው የተማረ ነው። ሰላም ምን ያክል አስፈላጊ እንደሆነ ያውቃል። ሳይማሩ ላስተማሩን የሰላምን አስፈላጊነት በደንብ እየገለጽን እያሳወቅን የሀገራችን ችግር በጦርነት እንደማይፈታ ጦርነት እስካሁን ያመጣብንን ችግር ውድቀት እያነሳን ሰላም ግን በጣም አስፈላጊ መሆኑን ከመንግስት ጎን ቆመን ሀገራችን ሰላም አድርገን ሌሎች ሀገሮች እየደረሱ ያሉበትን ኢኮኖሚ እድገት ያንንም ተቋዳሽ እንድትሆን የበኩላችን መስራት አለብን ብዬ አስባለሁ። ስሜ ባየ ከበደ ይባላል። ሰላም መሰረት ነው። ያለ ሰላም ልማት የለም፣ ያለ ሰላም እድገት የለም። ስለዚህ ሰላም ከምንም በላይ ቀዳሚ አጀንዳ መሆን እንዳለበት እንደ ክልልም እንደ ሀገርም ይሄን ለመጠቆም ነው የምፈልግ። ለክልላችን ሰላም እንዲመጣ ጦርነት ብቻ አይደለም አማራጩ። ሰላም በመነጋገር ወይም የአማራን ሕዝብ ጥያቄ ለመመለስ ጦርነት ብቻ ሳይሆን የጠረጴዛ ድርድርም ውይይትም አስፈላጊ በመሆኑ እንግዲህ በቅድሚያ ለሰላም ቢሰጥ የሚል እምነት አለኝ። መንግስትን መመስረት የሚቻለው በዲሞክራሲያዊ ምርጫ መሆኑን በመረዳት የቀጣይ ምርጫ ውጤታማ እንዲሆን መስራት እንደሚገባ በመድረኩ ተመላክቷል። በአትክልትና ፍራፍሬ እንስሳት እርባታ የልማት ዘርፍ የተሰማሩ ግለሰቦች ተጠቃሚ ለማድረግ በትኩረት እየሰራ እንደሆነ የጎንደር ከተማ አስተዳደር ግብርና መምሪያ አስታወቀ። በሌማት ትሩፋት የተሰማሩ ግለሰቦች የኢኮኖሚ አቅማቸውን ከማደጉ ባሻገር የአመጋገብ ስርዓት ለውጥ እያሳዩ መሆኑም ተነግሯል። ማህደር አድማሴ ተጨማሪውን ይዛለች። አቶ አበራ እያለው ይባላሉ። በጎንደር ከተማ በአራዳ ክፍለ ከተማ ነዋሪ ናቸው። በመንግስት ስራ ተቀጥረው በተለያዩ ወረዳዎች ህዝብን አገልግለዋል። ለማህበረሰብ መለወጥ ሙያ ኃላፊነታቸውን መወጣታቸውን ያነሳሉ። በመንግስት ስራ ብቻ ያልታጠሩት በመስኖ ልማት፣ በከብት እርባታና በንብ ማነብ ዘርፎች ተሰማርተው ለ20 ዓመታት ሰርተዋል። በስራቸውም ውጤታማ መሆናቸውን ያነሳሉ። እኔ የግብርና ባለሙያ ነው የነበርኩ። የመንግስቱን ስራ ትቼ አትክልትና ፍራፍሬው ወደ ከብት እርባታው ንብ ማነብ 18 ዓመት 19 በቃ 20 ዓመት ማለት ነው። ቋሚ ንብረትም አለው። ጥቅሙ ብቻ አይደለም። አረንጓዴ በማየቴ የህሊና እረፍት አለ። በዚሁ አብሬ ስራዎችንም እየሰራው ለንቦችም በዚህ የሚያስፈልገውን አበባ አዘጋጃለሁ። ላሞች አሉ፣ የምታዩት ነው። የዝሆኔ ሳር አለ። ይሄን የዝሆኔ ሳር ለከብቶች ተከል። እኔ በመስራቴ ጤነኛ ነኝ። እግዚአብሔር ቸር ነው። እኔ ጠዋት ከከብቶች ቆያለሁ፣ ኋላም ወደዚህ ወደ አትክልቱ መጣለሁ። በተሰማሩበት ጥምር ግብርና ከራሳቸው አልፎ ለሌሎች ወጣቶች የስራ እድል ፈጥረዋል። መስራት ለሚፈልግ ወጣት የተለያዩ የስራ ዘርፎች መኖራቸውን ይጠቅሳሉ። ቋሚ ሰራተኛው 6 ይሆናሉ። ጊዜያዊ ሰራተኛ ግን ያው ስራው እንዳመጣው ስለሚሆን 10 የሚሆንበት አለ፣ 12 የሚሆንበት ሰዓት አለ። ስራ የለም ብሎ መናገር ይከብዳል። እውነት ፍላጎት ነው። እሰራለሁ ስራ እንሰራለን ምንል ከሆነ ስራ በጣም ሞልቷል። ዶሮ እርባታ ስራ ነው። ከብት እርባታ ስራ ነው። ከብት ማድለብ ስራ ነው። አሁንም ወጣቱ ወደ ከብት እርባታው፣ ወደ ዶሮ እርባታው፣ ወደ አትክልትና ፍራፍሬውም፣ ወደ መስኖም፣ ወደ ንብ እርባታውም ቢገቡ የበለጠ ተጠቃሚ ነው የሚሆኑት። ከመንግስት ከመጠበቅ ራስሽን መርተሽ ራስሽን አስተዳድርሽ መኖሩ የበለጠ ይሆናል። ወጣት ስጦታው ፀሐዬ ከአቶ አበራ በተፈጠረለት የስራ እድል ደስተኛ መሆኑን አጫውቶናል። ከጋሻ አበራ እያሌው ስለተቀጠርኩኝ የምኖረውም
በ2007 ነው ያው እስካሁን አለውኝ እግዚአብሔር ተመስገን። ስራዬንም በአግባቡ ስለምሰራ ስራው ጥሩ ነው። ከነሱ ጋር አብሬ በመስራቴ በጣም ደስተኛ ነኝ። በከተማው የሌማት ትሩፋትን ተግባራዊ ለማድረግ እየተሰራ እንደሚገኝ የጎንደር ከተማ አስተዳደር ግብርና መምሪያ የአትክልት ፍራፍሬና መስኖ ውሃ አጠቃቀም ቡድን መሪ ድረስ አንዳርጌ አንስተዋል። የሌማት ትሩፋት ብለን አሁን እኛ ካቀድነው እቅዳችን አኳያ በተጓዳኝ ሙሉ የፍራፍሬ አትክልት በየአካባቢው እንዲለማ በመሆኑ በሌላ በኩል ደግሞ እንደ ቃሪያ፣ ቀይ ሽንኩርት ምናምን የመሳሰሉትን ቅድም ስጠራቸው የነበሩት በመመረታቸው አልሚው ከማምረት ባሻገር በየቤቱ ሁሉም ይሄን አግኝቶ ከእንቁላል ከዶሮ ከወተት ጋር ተጨማሪ አድርጎ በከፍተኛ ደረጃ እንዲመገብ እየተደረገ ያለበት አጋጣሚ ነው። በከተማ ግብርና የሚሳተፉና ተጠቃሚ የሆኑ የመጡ ግለሰቦች ቁጥር እየጨመረ መምጣቱን ቡድን መሪው ጠቅሰዋል። የተወደዳችሁ ተመልካቾቻችን ምርጫችሁ አድርጋችሁ ከኛ ጋር ለማሳለፍ ስለመረጣችሁን ከልብ ያመሰግንን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና እስካሁኖችን ይመስል ነበር። ከዜናዎቹ ጋር መቤቱ ነኝ አብሬያችሁ ቆይታ አደረኩ። ወደ ዋናው ስቱዲዮ መልሳችሁ ጤና ይስጥልኝ።